አፋብን በብልጽግናው ፓርላማ አጀንዳ ሆኖ ውሏል። የምክር ቤት ተመራጩ አዲሱን ድርጅትና የብልጽግናውን አገዛዝ ያስቀጠለውን ጦርነት ከድርድር አንጻር ጥያቄ በማንሳት ጠቅላይ ሚኒስተሩን ፈትነዋል። አብይ በበኩላቸው ነጫጭ ውሸቶችን በአደባባይ ሲናገሩ ውለዋል። የገዱ አንዳርጋቸው ስም ከአስመራ መልእክተኝነት ጋር ተያይዞ የተነሳበትን የፓርላማ ውሎ አንኳር ርዕሰ ጉዳዮችን በዜናችን ቃኝተነዋል። ጄኔራሉ ከመቀሌ ወደ አዲስ አበባ እንደሚመጡ ተሰምቷል። ወደ ትግራይ ይደረግ የነበረው በረራ ለተከታታይ 5 ቀናት ከተቋረጠ በኋላ ዛሬ በከፊል ጀምረዋል። ከበረራ መጀመሩ ጋር ተያይዞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የአዲስ አበባ ጉዞ ተጠባቂ ሆኗል። በሌላ በኩል በመድፍ የታጀበው ውጊያ በራያና አፋር ወሰን ተጠናክሮ ቀጥሏል። በውጊያው መሃል የሚደረግ ውይይት እንዴት ያለ ነው ለሚለው ዜናችን ዝርዝር መረጃ አለው። ዓለም አቀፉ ሚዲያ በኦሮሚያ ውስጥ ሌሎች ጦርነቶች የጋረዱት ድብቅ ጦርነት ቀጥሏል ሲል አጋልጧል። በጉዳዩ ላይ የኦነግ ሸኔን ጦር አዛዥ ጃልመሮን አነጋግሯል። ድብቁ ጦርነትና የጃልመሮ ምላሽ አብራችሁን ስትዘልቁ ትሰሙታላችሁ። ብልጽግና በሆርን ሪቪው በኩል በአስመራ መንግስት ላይ አዲስ ክስ አቅርቧል። ክሱ የአስመራ መንግስት ለህወሓት ትጥቅ እንዳቃበለ የሚገልጽ ነው። ህወሓት ውጊያ በከፈተበት ሳምንት የወጣው መረጃ ጉዳዩ ቀጠናዊ ውጥረቱን ከፍ የሚያደርግ ሆኗል። ይህም ሌላኛው መረጃችን ነው። የፓርላማ አባላቱ በምክር ቤቱ ተደባድበዋል። ድብድቡ የዓለም አቀፍ ሚዲያዎች መነጋገሪያ ሆኗል። ለመሆኑ ተደባዳቢ የፓርላማ አባላቱና የድብደባቸው መነሻ ምንድን ነው? ዜናችን ምላሽ አለው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አፋብን በብልጽግናው ፓርላማ አጀንዳ ሆኖ ውሏል። የምክር ቤት ተመራጩ አዲሱን ድርጅትና የብልጽግናውን አገዛዝ ያስቀጠለውን ጦርነት ከድርድር አንጻር ጥያቄ በማንሳት ጠቅላይ ሚኒስተሩን ፈትነዋል። አብይ በበኩላቸው ነጫጭ ውሸቶችን በአደባባይ ሲናገሩ ውለዋል። የብልጽግናው ፓርላማ 5ኛ ዓመት የስራ ዘመን 10ኛ መደበኛ ጉባኤውን በዛሬው ዕለት እያካሄደ ነው። በጉባኤው ላይ የብልጽግናው አለቃ አብይ አህመድ ያገዛዛቸውን የ6 ወራት የስራ አፈጻጸም ሪፖርት አቅርበዋል። የምክር ቤት አባላትም ለጠቅላይ ሚኒስተሩ ቀደም ብለው ያስገቡትን ጥያቄ በንባብ ደግሞ አቅርበዋል። ጥያቄዎቹ በዋነኝነት ከሰላምና ጸጥታ፣ ኢኮኖሚ፣ ማህበራዊና ዲፕሎማሲያዊ ጉዳዮች ጋር የተገናኙ ሆነው ታይተዋል። ጦርነትና ምርጫ አጀንዳ ሆኖ በዋለበት በዛሬው የፓርላማ ውሎ የባህር በር፣ ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ ህወሓት፣ ፋኖ፣ ኦነግ፣ የሀገራዊ ምክክር ኮሚሽን በልዩ ሁኔታ የሚጠቀሱ ናቸው። የአብኑ ተወካይ ዶክተር አበባው ደሳለው አብይ አህመድና አገዛዛቸው ከሚከተለው የጦርነት ፖሊሲ አኳያ ፈታኝ የሆነ ጥያቄ አቅርበዋል። አበባው የሀገሪቱን የኢኮኖሚ ችግር ከሚያባብሱ ጉዳዮች ዋነኛው በሀገሪቱ ያለው የሰላምና የጸጥታ ችግር አለመቀረፍ ነው ሲሉ አስተያየታቸውን ከሰጡ በኋላ ቀጠል አድርገው ላነሱት ለችግሩ መፍትሄ ነው ያሉትን የድርድር ጉዳይ አንስተዋል። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። መንግስት አፈንግጠው ከወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉ የጠየቁት ዶክተር ደሳለው ይህ መሰረታዊ ጥያቄያቸው በጠቅላዩ ዘንድ አሉታዊ ምላሽ የተሰጠው ሆኗል። የፓርላማ አባሉ ጥያቄያቸውን ሲቀጥሉ
እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት ዓመታት ጠይቀናል፣ እስካሁን የተሻሻለ ነገር የለም በማለት መጠየቃቸው ኋላ ላይ አብይ አህመድ የሰጡትን ምላሽ ቀድሞ የተረዳ ጉዳይ መስሏል። አገዛዙ ከአማራ ብሔራዊ ንቅናቄ አፋብን ጋር ድርድር ጀምሯል ወይ የሚል ጥያቄ እስከ ማንሳት የደረሱት እኒህ የፓርላማ አባል የአብይ ምላሽ የብልጽግናው አገዛዝ ከሚያራምደው የጦርነት ፖሊሲ አንጻር ከድርድር ይልቅ ሌላ ተጨማሪ ጦርነት በማዋለድ በጦርነት ውስጥ የመቀጠል ፍላጎት እንዳለው ያመላከተ ሆኗል። አብይ ከፋኖ ኃይሎች ጋር ተያይዞ በሰጡት ምላሽ የእርሳቸውን ግብር ወደ ፋኖ የወሰደ የፍረጃ ምላሽ ሆኗል። ከዚህ ቀደም ለኦነግ መረጃ ሰጥ ነበር፣ ለአሜሪካው የስለላ ድርጅት መረጃዎችን አጋራ ነበር፣ ለአሜሪካ እሞታለሁ በሚሉ ንግግራቸው የሚታወሱት አብይ በዛሬው የፓርላማ ውሏቸው የፋኖ ኃይሎችን የባዕድ ተላላኪ ሲሉ በባንዳነት ፈርጀው ታይተዋል። ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ታሪካዊ መሰረት አስይዘው ለመግለጽ የሞከሩት የባንዳነት ጉዳይ በአመዛኙ እርሳቸውን የሚገልጽ ስለመሆኑ በቀደሙት ጊዜያት በተናገሯቸው ንግግሮችና በሰጧቸው ቃለመጠየቆች ማገናዘብ ይቻላል የሚሉት የዛሬው የፓርላማ ውሎ ታዛቢዎች አብይ በምላሻቸው የአማራ ኃይሎችን የትግል መነሻና እየተከፈለ ያለውን ዋጋ የባዕዳን እጅ ስራ ውጤት እንደሆነ አድርገው ያቀረቡበት ሁኔታ ለሰላም በራቸው ዝግ እንደሆነ ይልቁንም በጦርነት የመሰንበት ፍላጎት እንዳላቸው ያሳየ ነው ሲሉ ተችተዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በዛሬው የፓርላማ ውሎ በኢትዮጵያ ውድ ልጆች ደምና አንጡራ ሀብት ካስቀጠሉት ጦርነት ጋር ተያይዞ ለቀረበላቸው ወሳኝና ታሪካዊ ጥያቄ የሰጡት ምላሽ ፖሊሲያቸው ጦርነት ስለመሆኑ ዳግም ያረጋገጠ ሆኗል። ሰውየው አሁንም እንደ ኦክስጅን የቆጠሩትን ጦርነት የማቆም ፍላጎት እንደሌላቸው በምላሻቸው አረጋግጠዋል። በተለይም የዘር ማጥፋት ዓላማ ያለውን ጦርነት በመቃወም ነፍጥ ያነሱትንና ለህልውና የሚታገሉትን የፋኖ ኃይሎች ባንዳና የባዕዳን ተላላኪ በሚል ፍረጃ እንደ ወራሪ በሰማይ አየር በምድር የወታደር ማዕበል ያሰማሩበትን የአማራ ህዝብ ጉዳይ አቅልሎ በመግለጽ ጉዳዩን ተራይ ማስመሰል ንግግር አሰምተዋል። እንዲህ ባለ ቅጥፈት ከህዝብ ጋር ሆድና ጀርባ ሆነው የቀጠሉት አብይ እያስተጋቡት ባለው ፕሮፓጋንዳ የውስጥ ድክመታቸውን በውጭ የማላከክ አባዜ ላይ ተጠምደዋል። ይህንንም እያደረጉ ያሉት ለሁለት ዓላማ ነው የሚሉት የጉዳዩ ተከታታዮች፣ አንደኛው ያጡትን የህዝብ ቅቡልነት ለማግኘት ፋኖን የውጭ ኃይሎች ተላላኪ በሚል በሌላው ኢትዮጵያዊ ዘንድ ጥርጣሬ መፍጠር ሲሆን፣ ሁለተኛው ጠላት ያሉትን ኃይል አሳንሶ ለማሳየት ከአቅማችን በታች ነው የሚል መልእክት ለማስተላለፍ አልመው እንደሆነ ገልጸዋል። በሌላ በኩል አብይ አህመድ በዛሬው የፓርላማ ውሏቸው አቶ ገዱ አንዳርጋቸውን ውጭ ጉዳይ በነበሩበት ጊዜ በጦርነቱ ወቅት ወደ ኤርትራ ልኬው ነበር፣ የኤርትራ ጦር ግፍ ፈጽሟል፣ ይህንን ጉዳይ በተመለከተ ልዩ መልእክተኛ አድርጌ ልኬዋለሁ ሲሉ ተደምጠዋል። ይህ ዜና እስከተጠናቀረበት ሰዓት ገዱ አንዳርጋቸው ለጉዳዩ የሰጡት ምላሽ ባይኖርም ገዱ ጦርነት በተጀመረ በአንደኛው ሳምንት ከጥቅምት 30 2013 ጀምሮ ከውጭ ጉዳይ ሚኒስተርነት ተነስተው የጠቅላይ ሚኒስተሩ የደህንነት አማካሪ ተብለው መሾማቸው ይታወሳል። ሆኖም አብይ በዛሬው የፓርላማ ንግግራቸው ገዱ ውጭ ጉዳይ ሚኒስተር እያሉ በጦርነቱ ወቅት ወደ አስመራ መላካቸውን የሚገልጽ መሆኑ የመረጃው መጣረስ በጭብጡ ላይ ጥያቄ የሚያስነሳ ሆኗል። አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን።
ለተከታታይ 8 ቀናት የተቋረጠው በረራ ዛሬ በከፊል መጀመሩ ተሰምቷል። ከበረራ መጀመሩ ጋር ተያይዞም የትግራይ ጊዜ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የአዲስ አበባ ጉዞ ተጠባቂ ሆኗል። በጠለምት የህወሓት ወታደራዊ ወረራን ተከትሎ ላለፉት 5 ቀናት የተቋረጠው የኢትዮጵያ አየር መንገድ በረራ በዛሬው ዕለት በከፊል መመለሱ ተሰምቷል። ህወሓት ወደ ሙሉ ውጊያ ከገባ በኋላ የኢትዮጵያ አየር መንገድ ወደ ክልሉ ማለትም መቀሌ፣ ሽሬና አክሱም ከተሞች የሚያደርጋቸውን በረራዎች ካለፈው ሳምንት ሐሙስ ዕለት ጀምሮ ተቋርጠዋል። ከ5 ቀናት መቋረጥ በኋላ በረራው ዛሬ ጥር 26 ቀን መጀመሩ ታውቋል። በመቀሌ ከተማ የሚገኘው ድሪም የአውሮፕላን ትኬት መሸጫ ቢሮ ለዛሬ ማክሰኞ 8 በረራዎች እንዳሉ ተገልጾላቸው ሽያጭ ሲያከናውን መዋሉ ተሰምቷል። ለዛሬ በረራዎች የተዘጋጁ ሁሉም ትኬቶች ተሽጠው ማለቃቸውም ታውቋል። እንደተባለው በረራው ተስተካክሎ ከጀመረበት ሰፋ ብሎ በዚህ የሚቀጥል ከሆነ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ወደ አዲስ አበባ በመምጣት ከአብይ አህመድና አገዛዛቸው ጋር ድጋሚ ለመወያየት ይመጣሉ ተብሎ ይጠበቃል። ጄኔራሉ የህወሓት ውጊያን ተከትሎ ከሰሞኑ በረራው በመቋረጡ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ መሰረዙን መናገራቸው ይታወሳል። ጄኔራሉ በረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙ መናገራቸው አይዘነጋም። ሆኖም ጄኔራል ታደሰ ወረደ ወደ አዲስ አበባ የሚያደርጉት ጉዞ የቀጠለውን ወታደራዊ ግጭት የማስቆም እድል የለውም የሚሉ አስተያየቶች ጎልተው መሰማታቸው ቀጥሏል። ለዚህም ጄኔራሉ በትግራይ ይህ ነው የሚባል የኃይል ብልጫ እንደሌላቸውና ውሳኔዎችን የማስፈጸም አቅማቸው ደካማ ከመሆኑ ጋር አያይዘው ይመለከቱታል። ይህ በእንዲህ እንዳለ በራያ ወታደራዊ ውጥረቱ እንደቀጠለ ነው። በቢሶበር ያለው ውጊያ እንደቀጠለ መሆኑን ሰምተናል። የህወሓትና የትግራይ ሰላም ኃይሎች ወታደራዊ ብልጫ ለመያዝ ከባድ ትንቅንቅ ላይ መሆናቸውን ከአካባቢው የወጡ መረጃዎች ያሳያሉ። በመድፍ የታጀበው ውጊያ ዛሬም ቀጥሏል ያሉት የአካባቢው ምንጮች በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል ከህወሓት ጋር እየተደረገ ያለው ውጊያ ዛሬም እንደቀጠለ መሆኑን አስረድተዋል። በህወሓት በትግራይ ሰላም ኃይሎች እንዲሁም በህወሓትና በብልጽግናው ሰራዊት አንደኛ ሳምንቱን እያስቆጠረ ያለው ውጊያ ከዲሽቃና ሞርተር አልፎ መድፎችን፣ ሮኬትና አየር ኃይልን ያሳተፈ ሆኗል። የህወሓት ኃይሎች ወደ ኡላጋ፣ ቡታ መርፋታና ቢሶበር አካባቢ ከባድ መሳሪያዎችን ጨምሮ ሰራዊቱን እያቀረቡ መሆኑንም ከአካባቢው ምንጮች የደረሰን መረጃ ያሳያል። ከዚህ ጋር ተያይዞ በ10 ሺዎች የሚቆጠር የራያ አላማጣ አማራ ህዝብ ወደ ቆቦና ዋግምራ ቀጠናዎች ሸሽቶ በሰቆቃ ውስጥ እንደሚገኝ ሰምተናል። ጦርነትን በመሸሽ ከአላማጣ ከተማ ራያ ባላ፣ ራያ አላማጣ፣ ኮረምና ዛታ ወረዳዎች የተፈናቀሉ አማራዎች ቁጥር ከ60 ሺህ በላይ ስለመድረሱም ተመላክቷል። ተፈናቃዮቹ በአብዛኛው በቆቦ ከተማ ከማህበረሰቡ ጋር ተጠልለው ይገኛሉ። ለተፈናቃዮቹ እስካሁን ምንም አይነት ሰብአዊ ድጋፍ ባለመኖሩ ችግር ላይ መውደቃቸውን በምሬት በመግለጽ ላይ ናቸው። የራያ አላማጣና አካባቢው ህዝብ ለረጅም ጊዜ በቆየው የማንነት ጥያቄ ምክንያት በተደጋጋሚ ለግጭትና መፈናቀል ሲጋለጥ ቆይተዋል። አሁን ደግሞ የአገዛዙ ኮማንድ ፖስት ጠቅልሎ መውጣትን ተከትሎ ወትሮም በመከራ ውስጥ ያለው የራያ አማራ ህዝብ ጦርነትን ሸሽቶ ከተፈናቀለ 7ኛ ቀኑን ይዟል። በዋነኝነት በቆቦ ወልዲያና ሌሎች አካባቢዎች መዳረሻቸውን ያደረጉ ተፈናቃዮች ባለፉት 5 ቀናት ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ይናገራሉ። 5 ቀንና ከዚያ በላይ በርካታ ህዝብ ተፈናቅሎ ቆቦና ወልዲያ በተለያዩ ቦታዎች ይገኛሉ። እስካሁን ምንም አይነት የሰብአዊ እርዳታ አላገኙም ተብሏል። በየዕለቱ ከአላማጣ ከተማ፣ ራያ አላማጣ፣ ኮረም ዛታ ወረዳዎች የተፈናቀሉ ሰዎች ወደ ቆቦ ከተማ እየገቡ መሆናቸውም ታውቋል። በቆቦ ከተማ ብቻ 32,000 የሚደርሱ ተፈናቃዮች እንደሚገኙ ለጣና የደረሳት መረጃ ያሳያል። አብዛኛው ተፈናቃይ በግብርና ስራ የሚተዳደር በመሆኑ የዕለት ገቢ ስለሌለው በተፈናቀሉበት ቆቦ በሰቆቃ ላይ እንደሚገኙም በመረጃው ላይ ተመላክቷል። ቆቦ ከተማ አሁን ተፈናቅሎ የገባውን የማህበረሰብ ክፍል ለማስተናገድ በቂ የመጠለያ ስፍራ የለም የሚሉት የመረጃው ምንጭ በርካታ ሰዎች ኑሯቸውን በጎዳና ላይ ማድረጋቸውን በመግለጽ ነው። ከማህበረሰቡ ጋር ተቀላቅለው ከባዱን ጊዜ እያሳለፉ የሚገኙ ተፈናቃዮች ከ60 ሺህ እስከ 70 ሺህ ይደርሳሉ። ይህ መፈናቀል ያጋጠመው የብልጽግናው አገዛዝ በራያ ኮማንድ ፖስቱን አፍርሶ ሰራዊቱን ያለአንዳች ውጊያ ወደ ኋላ ማሸሸቱን ተከትሎ የህወሓት ታጣቂዎች አካባቢዎችን ሙሉ በሙሉ በመቆጣጠራቸው ነው። ዓለም አቀፍ ሚዲያ አሶሺየትድ ፕሬስ ኤፒ በኦሮሚያ ውስጥ ሌሎች ጦርነቶች የጋረዱት ድብቅ ጦርነት ቀጥሏል ሲል አጋልጧል።
በጉዳዩ ላይ የኦነግ ሸኔን ጦር አዛዥ ጃልመሮን አነጋግሯል። በኦሮሚያ ክልል የኦህዴድ ብልጽግና አገዛዝ በሌሎች ጦርነቶች ሸፋፍኖ በድብቅ ያስቀጠለው ጦርነት ስለመቀጠሉ ዓለም አቀፉ ሚዲያ ሰፊ ዘገባ ይዞ ወጥቷል። ጦርነቱ በኦሮሚያ ውስጥ ለበርካታ ሰላማዊ ሰዎች የእልቂት ምክንያት ሆኖ መቀጠሉን አሶሺየትድ ፕሬስ ዘግቧል። ሚዲያው በጉዳዩ ላይ የኦነግ ሸኔ ጦር አዛዥ ጃልመሮን ቃለመጠይቅ አድርጓል። ጃልመሮ በቃለመጠይቁ ላይ ጦርነታችን ጨቋኙን ስርዓት ማስተካከል እንጂ ከስርዓቱ ጋር ተባብረን ሰላማዊ ሰው መግደል አይደለም ብሏል። ከኦህዴድ አገዛዝ በተቃራኒው መቆሙን የተናገረው ጃልመሮ በወለጋ ቀጠናዎች የዘር ፍጅት የተከፈተበትን የአማራ ሕዝብ ጉዳይ የለሁበትም የሚል ምላሽ ሰጥቷል። ጃልመሮን ዋቢ ያደረገው አሶሺየትድ ፕሬስ በዘገባው ኦነግ ሸኔ የሚሳተፍበትን በተለይም በወለጋ ላለፉት 5 ዓመታት የቀጠለውን ውጊያ በኦሮሚያ የዘፈቀደ ግድያ፣ እገታና አስገድዶ መድፈር የኢትዮጵያ ድብቁ ጦርነት አካል ሲል ገልጾታል። ዓለም አቀፍ ሚዲያ የክልሉ ጦርነት በሰሜን ኢትዮጵያ የቀጠለው ጦርነት የደበቀው ድብቅ ጦርነት ነው ያለው ማሳያዎችን በመጥቀስ ነው። ጃልመሮ የሚመራው ጦር ከአገዛዙ ጋር እንደሚሰራና ሰላማዊ ሰዎችን እንደሚገድል የጠየቀው ዓለም አቀፉ ሚዲያ ጃልመሮ ጉዳዩን አስተባብሎ ምላሽ ሰጥቷል። ጃልመሮ በምላሹ ተዋጊዎቻችን የሚንቀሳቀሱት በጥብቅ ወታደራዊ ዲሲፕሊንና በግልጽ ፖለቲካዊ ራዕይ ነው። በሰላማዊ ሰዎች ላይ የሚፈጸም ጥቃት ገለልተኛ ዓለም አቀፍ ምርመራ እንዲያካሄድም ጥሪ እናቀርባለን። ትግላችን ኦሮሞን እንደ ዜጋ ሳይሆን እንደ ተገዢ የሚመለከተውን ስርዓት ለማስተካከል ነው። ግባችንም በህዝብ ፍላጎት ላይ የተመሰረተ ዲሞክራሲያዊ ስርዓት መመስረት ነው ሲል አብራርቷል። ጃልመሮ በዚህ ልክ የጦርነቱን ገጽታና የትግሉን ዓላማ ያስረዳ እንጂ አገዛዙ በተለይም በወለጋ አማራ ላይ በሚፈጽመው የዘር ማጽዳት ዘመቻ ላይ የአገዛዙ ጥምር ጦር አካል እስከመሆን ድረስ ጥቃት የፈጸመበት ጊዜ ብዙ መሆኑን ከዚህ ቀደም ተከታትለው የወጡ መረጃዎችና ዘገባዎች ያመላክታሉ። ኦህዴድ ብልጽግና ወደ ስልጣን ከመጣ ወዲህ በወለጋ 4ቱም ዞኖች የጥቃት ተጋላጭነቱ የከፋ የሆነው የወለጋ አማራ በሺዎች መገደሉ፣ በ10 ሺዎች የአካል ጉዳተኛ መሆኑ፣ በ100 ሺዎች መፈናቀሉ ይታወቃል። ብልጽግና በሆርን ሪቪው በኩል በአስመራ መንግስት ላይ አዲስ ክስ አቅርቧል። ክሱ የአስመራ መንግስት ለህወሓት ትጥቅ እንዳቃበለ የሚገልጽ ነው። ጉዳዩ ቀጠናዊ ውጥረቱን ከፍ የሚያደርግ ሆኗል። ብልጽግና የኤርትራ መንግስት የእጅ አዙር ጦርነት ከፍቶብኛል የሚል ይዘት ያለው ክሱን በቀጠናዊ ልሳኑ ሆርን ሪቪው በኩል አስነብቧል። ህወሓትና ኤርትራ መሰረቱት ባለው ጽምዶ በኩል ህወሓት መሳሪያ መቀበሉን ሆርን ሪቪው ዘግቧል። ከኤርትራ ለህወሓት ተሰጡ ያላቸውን መሳሪያዎችንም ዘርዝረዋል። የባህር ላይ እገዳ፣ የኤርትራ የባህር ኃይል ኦፕሬሽንና የጦር መሳሪያ ግዢ በሚል አውድ የቀረበው ዘገባ የኤርትራ መንግስት ከኢትዮጵያ የተዘረፉ መሳሪያዎች አድሶና አደራጅቶ ለህወሓት በስጦታ መስጠቱን በመግለጽ ነው የከሰሰው። ለህወሓት ተሰጡ ካላቸው መሳሪያዎች መካከል ሶቪየት ሰራሹ የጦር ሜዳ ቲ72 ታንኮች፣ ቢኤም21 የሚሰኙ በመለስተኛ የጭነት መኪኖች ላይ የሚገጠሙ የሮኬት ማስወንጨፊያዎች እንዲሁም ዲ30 የሚሰኙ የረጅም ርቀት መድፎች እንደሚገኙበት በዘገባው ላይ አመላክተዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ የኤርትራ መንግስት ምላሽ አልሰጠም። የኤርትራ መንግስት ከዚህ ቀደም ሆርን ሪቪው የብልጽግና ልሳን መሆኑን በመግለጽ በገጹ ላይ የተነበቡ ዘገባዎችን በመቃወም የመልስ ምት ሲሰጥ ከመቆየቱ አንጻር ለዚህም ምላሽ ይሰጣል ተብሎ ይጠበቃል። የሶማሊያ ፓርላማ አባላት ድብድብ ቀጥሏል። ከህገ መንግስት ማሻሻል ጋር የተያዘው ድብድብ መነጋገሪያ ሆኗል። የሶማሌ ፓርላማ አባላት ለሁለተኛ ጊዜ በፓርላማው አዳራሽ ውስጥ ቡጢ ገጥመው ታይተዋል። ባሳለፍነው ሳምንት የፓርላማ አባላቱ ለሁለት ተከፍለው በአዳራሹ ውስጥ ጎራ ለይተው እርስ በርስ በቡጢ ሲደባደቡ፣ ሌሎች ደግሞ ገላጋይ ነበሩ። በጊዜው የፓርላማ አባላቱን ድብደባ የሚያሳይ ቪዲዮ በተለያዩ ማህበራዊ ሚዲያዎች መሰራጨቱን ተከትሎ በርካቶች ጉዳዩን በግርምት ሲመለከቱት ነበር። ድብደባው በትናንትናው ዕለት ተደግሞ የፓርላማ አባላቱ ቡጢ ተማዘው ሲደባደቡ ታይተዋል። ፖሊስ ወደ ፓርላማ አዳራሹን በመግባት የቡጢ ተፋላሚዎችን ለማገላገል ሲሞክር ታይተዋል። በፓርላማ አባላቱ መካከል ቡጢ ያሰናዘረው ጸብ የተከሰተው የሀገሪቱን ህገ መንግስት ለማሻሻል በነበረው ሂደት መሆኑ ተሰምተዋል። በፓርላማ አዳራሹ ውስጥ ከተፈጠረው ስርዓት አልበኝነት ጋር በተያያዘም ስብሰባውን ሲመሩ የነበሩት አፈ ጉባኤ የዕለቱ ጉባኤ የተሰረዘ መሆኑን አስታውቀው ላልተወሰነ ጊዜ አዘዋውረውታል። የፕሬዝዳንት ሀሰን
ሼክ መሐመድ አስተዳደር የህገ መንግስት ማሻሻያ ረቂቅ መቅረቡን ተከትሎ ፓርላማው በነውጥ ቀጥሏል። ህገ መንግስት አይሻሻልም ያሉ የተቃዋሚ ፓርቲ የምክር ቤቱ አባላት ፓርላማውን ለሁለተኛ ጊዜ በአንድ እግር አቁመውታል። ባለፈው መድረኩን በመቆጣጠር በፉጨትና ዝማሬ ፊሽካ በመንፋት ጭምር ሂደቱ ሙሉ በሙሉ አውከዋል። የፓርላማ አባላቱ የህገ መንግስት ማሻሻያ ረቂቅ ሰነዱን በመቅደድ ያላቸውን መራር ተቃውሞ አሳይተዋል። የፕሬዝዳንት ሀሰን ሼክ መሐመድ መንግስት ከዚህ ቀደም በሶማሊያ የምርጫ ህግ ላይ የህገ መንግስት ማሻሻያ ያደረጉ ሲሆን ሀገሪቷ ከጎሳ የፖለቲካ ምርጫ ወደ ዜጎች ድምጽ ምርጫ ተሻግራለች። ታሪካዊና ዲሞክራሲያዊ የተሰኘው ምርጫ ባለፈው ወር ተካሂዷል። ሞቃዲሾ የምርጫ ድሏን ባጣጣመችበት ቀን እስራኤል ለሶማሌላንድ እውቅና በመስጠት ብዙ የተለፋበት ምርጫ ለዜና ሽፋን አልበቃም። ፕሬዝዳንት ሀሰን ለምርጫው እንዳደረጉት ሁሉ ተጨማሪ የህገ መንግስት ማሻሻያ ለማድረግ በማቀዱ የፓርላማው አፈ ጉባኤ በምክር ቤቱ ውሎ ሀሳቡን ማቅረባቸውን ተከትሎ ፓርላማው ተበጥብጧል። በጊዜው በመጮህ በመስፈን በመዘመርና ፊሽካ በመንፋት በህግ ረቂቁ ላይ ንግግርም ሆነ ድምጽ እንዳይሰጥ አድርገዋል። በማህበራዊ ሚዲያ በተሰራጩ ቪዲዮዎች በአንዱ የሀገሪቱ ደህንነት ሚኒስተር አብዱላሂ ሼክ እስማኤል ፋርታግ ከሌላ የፓርላማ ተቃዋሚ ኃይል አባል ጋር ቦክስ ሲሰናዘሩም ተስተውሏል። ፓርላማውን ወደ ብጥብጥ የመሩት ፖለቲከኞች በአብዛኛው የጁባላንድና ፑንትላንድ ግዛት የህዝብ ተወካዮች መሆናቸው ታውቋል። ተቃዋሚዎቹ ቀድሞውን የምርጫ ህግ ማሻሻያ ጨምሮ የአሁኑ የሞቃዲሾን ስልጣን ማዕከላዊ የሚያደርግ ነው ሲሉ ይደመጣሉ። የህግ አግባብን በማለፍ የተደረገ የህገ መንግስት ቅየራ ነው ሲሉ ይቃወማሉ። ይህንንም በድብድብ ጭምር ተቃውሟቸውን ሲገልጹ ታይተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር